እንዳይንቅሽ እንዴት ማድረግ ትችያለሽ? የዛሬ ርዕሳችን ነው። አንድ ወንድ ልጅ በድንገት ወይም ዛሬ አይደለም አንቺን መናቅ የሚጀምረው ወይም ለአንቺ ንቀት ማሳየት የሚጀምረው የነገሮች መደጋገም፣ የምትፈቅጂለት ነገሮች መብዛት እና በራሱም ችግር ሊሆን ይችላል። ምንድናቸው የሚለውን ሳይኮሎጂ አጥንቶ የደረሰበትን ፋክቶች እኔ እህትሽ እነግርሻለሁ። መስማት ብቻውን ጥቅም የለውም የኔ ቆንጆ፣ መተግበር ከቻልሽ። በዛ ላይ ደግሞ የምታስቀምጫቸው ሰበቦች አሉ አይደል? ለመተግበር ቢተወኝስ፣ ቢርቀኝስ፣ ከሱ ጋር ብለያይ፣ ከሱ ጋር ብጣላ ሰው ምን ይለኛል፣ አሊያም ደግሞ ይቀይረዋለሁ፣ ይሄንን አስተዋዋለሁ፣ ጊዜ ልስጠው የሚሉ ሰበቦችሽ አንቺን ክብርሽን ከማሳጣት በፍጹም ነው ምልሽ ሊያስቆሙት አይችሉም። ስለዚህ ከጅምሩ ነገሮች የምትፈቅጃቸው ነገሮች ሳይበዙ፣ የምትታያቸው የምታልፊያቸው ነገሮች ሳይበዙ ማስቆም መቻል አለብሽ። ምን ከፈለግሽ ማለት ነው? መከበር ከፈለግሽ ይሄንን ግንኙነት እንደምታስቢው በምታልፊያቸው ነገሮች፣ ሰው ምን ይለኛል፣ ይሄንን ብተው ይሻለኛል በምትያቸው ነገሮች አይደለም የምታስቆሚው። ራስሽን ስትመርጪ፣ ራስሽን እንዴት ማስከበር እንዳለብሽ ስታቂና ራስሽን የሚያስከብርሽ ወይም የሚያስንቁሽን ነገሮች ማስቆም ስትችይ ነው። ምንድናቸው የሚለው እኔ እህትሽ እነግርሻለሁ። አንቺ ደግሞ ራስሽን ከመረጥሽና ከወደድሽ ትተገብሪያቸዋለሽ። እንደምታስቢው ግን የምትወጂው ልጅ ፍቅረኛዬ ብለሽ የምትጠሪውና ኢቭን ባለቤትሽም ሊሆን ይችላል ይተወኛል፣ ይርቀኛል፣ አሊያም እንደምትፈሪው እንለያያለን ብለሽ ራስሽን እንዳታሞኝ። ስለ ክብር ከወንድ ልጅ የተሻለ ማንም አያውቅም። በተቃራኒው እንደሆነም እንዲያከብርሽ፣ ዋጋሽ እንዲገባው ማድረግ ትችያለሽ። አትፍሪ ለመተግበር። ሃይ እንዴት ናችሁ? ለማታቆኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን እንዴት ቀላል ማድረግ እንዳለብንም እንወያዩበታለን። ታዲያ ይህን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ለብዙ እህቶቻችን እንዲደርስ ዩቲዩብን ሞዶ እንዲያስተዋውቅልን የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው ፕሮጀክሽን ኦፍ ፐርሰናል ኢንሴኪሪቲ ይባላል በሳይኮሎጂው። በራሱ ችግር የራሱ ማንነት ያሉበትን ኢንሴኪሪቲዎች ሰዎች ላይ በመግለጽ ኢጎ ሊኖርበት ይችላል። አልሸነፍም ባይነት አለ አይደለ? በፋይናንስ እጥረት ሲኖርበት ሊሆን ይችላል። በራሱ ሰልፍ ስቲም ከሌለው፣ ስፔሻሊ ደግሞ ለራሱ ምንም አይነት ክብርና ዋጋ ከሌለው ለሰዎችም እሱ ጋር ያለውን ነገር መስጠት ይፈልጋል። ሰው ያለውን ነው የሚሰጠው አይደለ? ሰው ማሳየት የሚችለውን ነው ማሳየት የሚችለው። ከአቅሙ በላይ የሆነን ነገር ማድረግ አይችልም። የሱ ማንነት ሊሆን ይችላል። ይህንን አንድ ሴት ልጅ አንድ ግንኙነት ውስጥ ስትገባ ወይም ፍቅር ሲይዛት ልታስተውለው የሚገባ ትልቅ ሬድ ፍላግ ነው። ምክንያቱም ነገ እንደማያከብርሽ፣ ነገ አብሮሽ እንደማይዘልቅ፣ ብታከብሪው ራሱ እያከበርሽው እንደሆነ ከማይገባው ሰው ጋር ለመኖር መወሰን እጅግ በጣም ራስ ላይ ትልቅ ሪስክ መውሰድ ነው። አንድ ወንድ ልጅ ናቹራሊ ራሱን የሚያከብር ከሆነ በቀላሉ ሰዎችን ያከብራል። እንኳን የወደዳትን ያፈቀራትን በዙሪያው በስራ ግንኙነትም ሊሆን ይችላል ያለችን ሴት ይቅርና ማንኛውንም ሰው በማክበር ነው የሚታወቀው። ነገር ግን ደካማ ጎን ካለው በራሱ እንዳልኳችሁ ራሱን እንደማያከብር፣ ሰልፍ ስቲም ከሌለው፣ ገንዘብ ውስጥ ብር ከሌለ እነዛን የራሱን ድክመቶች የሚሸፍንበት የራሱን ልክ ያልሆኑ መንገዶችን ከቨር የሚያደርግበት ብቸኛው መንገድ ሌሎችን በማሳነስ፣ ሌሎችን ዝቅ በማድረግ፣ ሌሎችን ዝቅ ማለት ብቻ ሳይሆን ሌሎችን ዝቅ የሚያደርግ ቃላትን፣ ለምሳሌ አንቺን ይወድሻል፣ ያፈቅርሻል፣ አንቺ የምታቂው አብራችሁ ስትሆኑ የምታቂው ሌላ ነው። ከዛ በኋላ ደግሞ በሰዎች ፊት ከሰዎች ጋር ስትሆኚ በጣም በቀላሉ አንቺ ላይ የሚያስቁ ነገሮችን አንቺን ሜንሽን እያደረገ መቀለድ ምናምን ያበዛል። ያ የሚያሳየው የሱን ደካማ ጎን ወይም የሱን ማንነት እንደሆነ ልታምኚ ይገባል። ታዲያ ይሄንን እያየሽ እንዳልኩሽ ራስሽ ላይ እንዳትፈርጂ። አንቺን ፊክስ ማድረግ የምትችይው ነገር አይደለም። ይሄ በባለሙያዎች ራሱ ተናዞ አምኖበት ከዛ ሊድን የሚችለው ነው እንጂ አንቺ ፍቅር ስለያዘሽ ወይም አንቺን እንደሚያፈቅርሽ ስለሚያውቅ እሱን አሰለጥነዋለሁ፣ ሰዎችን እንዲያከብር እኔን እንዲያከብር አደርጋለሁ ብለሽ ትግል ምገጥሚ ከሆነ ራስሽን ብቻ ነው የምትከፊው እንጂ ምንም አይነት ለውጥ አታመጭም። ይሄን እንደ ሬድ ፍላግ አይተሽ ዲስሪስፔክት ማድረግ ማንነቱ እንደሆነ ወይም ተፈጥሯዊ ለራሱ የሌለውን ክብር ለሌሎች መስጠት እንደማይችል አምነሽ
ፊትሽን አዙሪ የኔ ቆንጆ። ይሄ ትልቁ ሁላችሁም እንድትረዱት የምፈልገው ከራሳችን ጋር ስለምናያይዘው ነው። ምን አድርጌው ነው? ምን አጥፍቼ ነው? ማለት ብዙ የጠየቅሽ ይመስልሻል፣ ከአግባብ በላይ የተናገርሽ ይመስልሻል፣ ትጨነቂያለሽ። ነገር ግን የእሱ ማንነት እንደሆነ አንደርስታንድ ላታደርጊ ትችያለሽ። ራስሽን ተመልከቺ። አንቺ ታከብሬዋለሽ። አንቺ ለመከበር ብዙ ነገሮችን ታደርጊያለሽ። እስቲል ግን እርን ማድረግ ካልቻልሽ ምንድነው ማድረግ ያለብሽ? ርቀትሽን መጠበቅ። ሁለተኛ ወንድ ልጅን እንዳይንቅሽ ማድረግ የምትችይው በቀላሉ እንዲያከብርሽ ማድረግ የምትችይው ባውንደሪሽን እንዲጥስ ባለመፍቀድ ነው። ሁላችንም የሆነ ግንኙነት ውስጥ ስንገባ ሴት ማድረግ ያለብን ባውንደሪ አለ። እጅግ በጣም ብዙ ጊዜ አውርተንበታል። የምትጠያቸው ነገሮች አሉ፣ የማትፈልጊያቸው ነገሮች አሉ። ማድረግ ሊሆን ይችላል፣ መናገር ሊሆን ይችላል፣ መስማት ሊሆን ይችላል። ማፈልጊያቸው ነገሮች አሉ። ስሜትሽን የሚጎዱት ልብሽ የማይቀበለው ያላመንሽበት ስፔሻሊ ልክ ነው ብለሽ ያመንሽበት ነገሮችን እሱ ልክ እንዳልሆነ ሊያሳምንሽ ሲሞክር እንድታደርጊ ሲጠይቅ ከአቅምሽ በላይ ሊሆን ይችላል። ስሜትሽን የሚጎዳ ነገር ሊሆን ይችላል። ኖ የማለት መብት እንዳለሽ ማመን መቻል አለብሽ። እሱን ህይወትሽ ውስጥ ለማቆየት እሱ ይሸሻል፣ እሱ ይጠፋል፣ እሱ ያዝናል፣ መቻቻል አለብን ማለፍ አለብኝ በሚሉ ሰበቦች ባውንደሪሽን አልፎ እንዲገባ ከፈቀድሽለት እንዳልኩሽ መጨረሻ ላይ ይመጣል ማለት ነው። ዲስሪስፔክት ይመጣል፣ አያከብርሽም፣ ንቀት ይመጣል፣ ቀለል አድርጎ ማየት ይጀምራል። ይሄ ነገር ልክ አይደለም። እስቲ የሆነ ቀን ከአቅምሽ በላይ ሲሆን ተጠራቅሞ መፈንዳት ሲፈልግ እሱ ያሾፍብሻል፣ ይስቅብሻል እንጂ ስሜትሽ እንደተጎዳ ራሱ አምኖሽ አይቀበልም። ለምን? ኦልሬዲ ኖርማላይዝድ አድርገሽለታል፣ ፈቅደሽለታል፣ መብት እንዳለው እንዲሰማው አድርገሻል። አንቺ የራስሽ ማንነት እንደሌለሽ ምታምኝበት ማታምኝበት የሚጎዳሽን አለ የማይጎዳሽን አላስተማርሽውም፣ አላሳወቅሽውም፣ አልከለከልሽውም። እሱ ላይ መፍረድ ይቻላል? አይችልም። ነገር ግን እንዲያከብርሽ ማድረግ የምትችይው አጠዋለሁ፣ ይሸሻል፣ ይጠፋል፣ ከሄደ እንደዚህ ሆናለሁ፣ እንደዛ ሆናለሁ፣ ይሄን አጣለሁ የሚሉን ሐሳቦችሽን እርግፍ አርገሽ ትተሽ እኔ ለራሴ አለውኝ እሱ ጤነኛማ ካልሆነ እሱ እኔ ማክበር ካልቻለ በራሴ ወጣዋለሁ፣ ለሱ የሚሰማኝን ስሜት እስከሆነ ጊዜ ብቸገርበት ነው፣ ከዛ በኋላ ግን ክብሬን አተርፋለሁ የሚል ቀጥ ያለ አመለካከት ሊኖርሽ ይገባል። አንደኛ ነገር እሱንም ከሆነ ጊዜ በኋላ አንቺን ማክበር ታቆሚያለሽ። የዛኔ ምን ይመጣል? ብትለፊለትም ከስረሽ ትለያያላችሁ እንጂ መዝለቅ አትችሉ። ነገር ግን አብረሹ ባለሽበት ጊዜ አንቺ እያከበርሹ የሚሰማሽ ግን እንደማያከብርሽ ከሆነ ምን ማድረግ አለብሽ ማለት ነው? ባውንደሪሽ ላይ በጣም ጠንካራ አቋም ሴት ልታደርጊ ይገባል። እንደ ቀልድ የሚናገረው ንግግር በማስቆም እንደሌለሽ እየቆጠረ ወይም ግንኙነት ውስጥ እንደሌላችሁ አክት እንዲያደርግ የምትፈቅጂለትን እያንዳንዷን ድርጊቶቹን እንዲያቆም በመናገር አንቺም ጋር እንደዚሁ ልፍ ብሎ መጥቶ ማድረግ የማትፈልጊውን ነገር ለምን አታደርጊም ብሎ ሲጠይቅሽ ማድረግ እንደማትች ከነሙሉ መረጃሽ በመናገር ሴት አርጊ ሀቢቢቲ። ታዲያ ድንበር ማስከበር ማለት ሲያደርገው ጥሶ ሲመጣ ዝም ብሎ ማየት አይደለም። እስቲል ራስን መምረጥ፣ ራስን ማክበር ያካትታል፣ እርምጃ ይፈልጋል። እሱን እንዳትረሺ። ስለዚህ እንዳይንቅሽ ማድረግ የምትችይው ወይም ቀጥለጥ ብሎ እንዲያከብርሽ ማድረግ የምትችይው አንቺ በክብርሽ መደራደር ስታቆሚ ነው። ክብርሽን የሚያስነኩ የሚነኩ የሚመስሉሽን ነገሮች በሙሉ ጥንቅቅ አርገሽ አውቀሽ ስታሳውቂ ነው። ሶስተኛው አንድን ወንድ እንዲያከብርሽ ማድረግ የምትችይው ወይም እንዳይንቅሽ ማድረግ የምትችይው የምትችያቸው ነገሮች ገደብ ሲኖራቸው ነው። አንቺ ገደብ ከሌለሽ፣ ቅድም እንዳልኩት ባውንደሪ ከሌለሽ፣ ባውንደሪሽን የምታስከብሪበት ሩል ወይም ህግ ከሌለሽ ምንም ጥቅም የለውም ማለት ነው መጨረሻ ላይ። ስለዚህ ባውንደሪሽን ካስቀመጥሽ በኋላ መቻል የሚባሉ ነገሮችን ወይም ያለ እርምጃ አንድ ግንኙነት ውስጥ ለመቆየት መወሰን ነው ትልቁን ንቀት አንድ ሴት ልጅ ላይ የሚያስከትላት። በቀላሉ ይቅርታ ማድረግ ትልቅለት ነው። ይቅርታ ማድረግ ፍቅርን ያስቀጥላል። ይቅርታ ማድረግ ግዴታም ሊሆን ይችላል። መርሳት ግን የሌለብሽ ምንድነው? ፓተርኑን ነው። በየቀኑ ይቅርታ የሚጠይቅሽ ሳያስተካክል ከሆነ ምን እያደረግሽው ነው ማለት ነው? እየቻልሽው እንዲለምድ እየፈቀድሽለት ነፃ ፍቃድ እየሰጠሽው ነው። ይቅርታ ማድረግ ብቻ አይደለም፣ ከዛም ያለፈ ይመጣል። አንዳንዴ አይደለ ማለፍ፣ በዝምታ ማለፍ። እስቲ ቆይ ልለፈው እያልሽ ካለፍሽው እሱ ማያቅ እንዳይመስልሽ። ዝም ካለችማ ቀጥላለሁ ብሎ ምን ያደርጋል ማለት ነው? ያምነዋል። ኢዚ ትሆኝለታለሽ። ከዚህ በኋላ ይሄንን እንድታረግ አልፈልግም፣ ይሄንን አልችልም፣
በዚህ ይሄኛው ነገር እንደዚህ እየተሰማኝ ነው፣ ይሄ ደስ አይልም ብለሽው ነገርሽው አይደለ? ከዛ ወይ የኔ ቆንጆ ስላለሽ ወይም በቃ እንለያይ ምናምን ስላለሽ አሊያም ደግሞ ሌላ የማኒፑሌት የሚያደርግ መንገድ ከተጠቀመ ፍቃድ የምትሰጭ ከሆነ የምትላይለት ከሆነ ስስ ጎንሽን የምታሳይው ከሆነ ምን ያስባል ማለት ነው? እሱ ደካማ ጎንሽ እንደሆነ ነው የሚያስበው። ስለዚህ ለስሜትሽ እንዳይጨነቅ፣ ለክብርሽ እንዳይጨነቅ፣ ክብር እንደሌለሽ እኔ እንደዚህ ነው ቢውልድ ያደረኳት ወይም በዚህ መንገድ ሰርቻታለሁ እንደፈለኩ መሆን እችላለሁ ብሎ አይምሮውን ፕሮግራም ታደርጊዋለሽ። ላንቺ ያለውን ፍቅር እንኳን እንዳያስብበት ታደርጊዋለሽ። ስለዚህ ህግ ካወጣሽ ካመንሽበት ራስሽን ማስከበር ካለብሽ እንዳይንቅሽ ማድረግ ካለብሽ ህግ ነው። በቃ ርቀት መጠበቅ ግድ ነው። ይቅርታ ማድረግ አንድ ነገር ነው። አለመርሳት ደግሞ ራሱን የቻለ አንድ ነገር ነው። ምክንያቱም ደጋግሞ ባረገ ቁጥር እያቆሰለሽ ነው የምትጀው። ያበቃል ቆንጂት። የሆነ ቀን እኮ ማብቃቱ አይቀርም። ምክንያቱም ካላከበርሽ ጋር ካልተከባበራችሁ ሰው ጋር መኖር አትችይም። ስለዚህ ምን ይሆናል ማለት ግንኙነቱ ያበቃል። እዛ ለምን ትደርሻለሽ? እዚሁ እንዲያከብርሽ ማድረግ ትችያለሽ፣ ወይም እንዳይንቅሽ ማድረግ ትችያለሽ። ምን በማድረግ ነው? ያወጣሽውን ባውንደሪሽ ላይ ያስቀመጥሽውን ነገሮች አቋም በመያዝ እነሱን ለማስከበር ጥግ ድረስ በመሄድ ባይዘው አትራክቲቭ ነው የምትሆኙ። እንዲያከብርሽ አደረግሽው ማለት እንዲያፈቅርሽ አደረግሽው ማለት ነው። ያን ያህል ኢዚ ነው። ከፈቀድሽለት ደግሞ አበቃ ማለት ነው። አራተኛው ወንድ ልጅ እንዳይንቅሽ ማድረግ የምትችይበት ትልቁ ጌም ፍላጎቱ ላንቺ ያለውን ፍላጎት ላንቺ ያለውን ፍቅር እንዳያጣ በማድረግ ነው፣ ወይም ብልህ በመሆን ነው። አንድ ወንድ ልጅ ይውላችሁ በጣም ብዙ ለፍቶ ሊሆን ይችላል እኮ እጁ የሚያስገባሽ፣ በጣም ብዙ ኢንቨስት አድርጎ ለምኖሽ ተለማምጦሽ ብዙ ጊዜ ጠብቆሽ ታግሶሽ ሊሆን ይችላል እጁ ትገቢው። ልክ እጁ ስትገቢ ምን ይሆናል ማለት ነው? በቃ ሴት ያደርገዋል። የኔነት ስሜት ይሰማዋል። ከዚህ በኋላ የኔ ናት የትም አትሄድምም ሊል ይችላል። ከዚህ በኋላ ወዳኛለች አፍቅራኛለች ብሎ ሊያምን ይችላል። ያ ደግሞ በጣም የማመን ወይም እርግጠኝነት ስሜት ምን ያመጣል መሰላችሁ? ይላላል አይደለ? እንደ በፊቱ መሆን ያቆማል። በጣም ጊዜ መስጠት፣ በጣም መንከባከብ። በፊት ስጦታ ይሰጥሽ ነበር። እጁ ሳትገቢ በፊት የሚያደርጋቸው ነገሮች በሙሉ ሊቀዛቀዙ ምናምን ይችላል። ይሄ ግን አንቺን መውደድ ላንቺ ያለውን ፍላጎት ወይም ላንቺ ያለውን ትኩረት አቶ ነው ማለት አይደለም። አስተውይ። ነገር ግን ምን ያደርጋል ማለት ነው? ፎከስ ማድረግ የሚችሉት በአንድ ጊዜ አንድ ቦታ ላይ ስለሆነ ምናልባት ወደ ስራው ሊሆን ይችላል፣ ወደ ጓደኞቹ፣ ከዚህ በፊት ችላ ወዳላቸው ነገሮች ደግሞ ኢነርጂው ምን ማድረግ ጀምሯል? ማከፋፈል ጀምሮ ሊሆን ይችላል። ያንን አንደርስታንድ በማድረግ መጀመር አለብሽ። ላንቺ ያለውን ፍላጎት ላንቺ ያለውን ፍቅር እንዳይቀንስ ከፈለግሽ ያንን አንደርስታንድ ካደረግሽ ማድረግ አለብሽ። እሱ ላይ መለጠፍ አይደለም። በፊት እንዲህ ታደርግ ነበር፣ እንዲህ ትደውል ነበረ፣ በፊት ያንን ሁሉ ጊዜ ከኔ ታጠፋ ነበረ። የሚሰጥሽ ፍቅር ይደውልልሻል፣ ስቲል እንገናኝልሻል፣ በስነ ስርዓት ያናግርሻል፣ ለምሳሌ ያከብርሻል፣ አንደርስታንድ ያደርግሻል። አንድ ሴት የሚገባትን ትኩረት ይሰጥሻል። ነገር ግን መጀመሪያ እጁ ሳትገቢ በፊት የነበረውን አይነት ካራክተር የምትጠብቂ ከሆነ ቆንጅት፣ የዛኔ ነው ላንቺ ያለውን ፍላጎት ለዚህ ሴት ነበር እንዲያ ሁሉ የለፋሁት ያ ሁሉ ነገር ያረኩት ማለት ይጀምራል። ከዛ ደግሞ ያንቺ ጥብቅ ማለት፣ አንቺ ራስሽን መተው ችላ ማለት፣ ራስሽን አሁን እሱ ላይ ፎከስ ማድረግ፣ እሱ ሌላ ነገር ፎከስ ማድረግ ሲጀምር አንቺ ደግሞ ህልምሽን ልትተይቻለሽ፣ ጓደኞችሽን፣ ቤተሰቦችሽ ላይ ላልተሽ እሱ ላይ መሆን ትጀምሪያለሽ። ያ መተላለፍ ይፈጥራል። የዛኔ ምን ይመጣል ማለት ነው? የሚመስልሽ አንቺ ንቀት ሊሆን ይችላል። ነገር ግን እንደሱ አይደለም። በድርጊቱ በንግግሩ ፑሽ ሲያደርግሽ፣ ቅድም እንዳልኳችሁ ፈን የሚፈጥርብሽ ከሆነ ቁም ነገር ልታወሪ ስትሞክሪ፣ አዋራኝ ስትዩ ሊያወራሽ ካልፈለገ፣ እነዚህ ናቸው ዲስሪስፔክት ማለት። ግልጽ የሆኑ በቃ ህመም የሚሰጡን በግድ የሆነ ነገር የሚያስደርግሽ ከሆነ የማፈልጊውን ቃል ወይም ከህይወቴ ወጣች ኖረች ግድ አይሰጠኝም እያለ ለምሳሌ ለሌላ ሴት ትኩረት መስጠት ሊሆን ይችላል። መለየት መቻል አለብን። ነገር ግን ሌላ ነገር ላይ ፎከስ አደረገ ብለሽ አንቺ የራስሽን ትተሽ እሱን የምታሳድጂ ከሆነ እሱን የምትይ ከሆነ እሱ ላይ ብዙ ጊዜሽ የምታጠፊ ከሆነ እጅግ በጣም ዋጋሽን የሚያሳንሱ እንትኖችን ጸባዮችን ማየት ይጀምርብሻል። ከዛም ልትወርጅበት ትችያለሽ። ባትወርጅበት ራሱ ፍላጎት የነበረውን ጉጉት ምናምን ይጠፋል። ያ ጉጉት ጠፋ ማለት ደግሞ ለምታደርጊያቸው ኦር በጣም ማሳደድ፣ በጣም መደወል፣ ቴክስ መላክ፣ እንገናኝ ብሎ መለመን፣ ማልቀስም ሊሆን ይችላል። ለነዛ ምላሾች በሙሉ ምን ያሰጥሻል ማለት ነው? ንቀት። ስለዚህ ፎከስ ያድርግ። ስቲል እስካለ በዙሪያሽ እስካለ የሚገባሽን እስከሰጠሽ አብሮሽ እስከሆነ ዲስሪስፔክት እስካላደረገሽ ድረስ
ብቅ ብለን በፊት እንደነበረው እንኖር አይባልም። እና ካልፈለግሽ ላይፍሽ ላይ፣ ህልምሽ ላይ፣ ቤተሰቦችሽ ላይ፣ ጓደኞችሽ ላይ ሌላ የሚያሻሽሉሽ እሱን እንዲያሳድድሽ ሁሌ አይኑ ላይ አንቺ ላይ እንዲሆን የሚያደርገው ነገሮች ላይ በደንብ ፎከስ አድርጌ በዛ መንገድ ትከበሪያለሽ። እነዚህ ከሌሉሽ፣ ይሄ ማንነት ከሌለሽ፣ ይሄ ጥንካሬ ከሌለሽ፣ እነዚህ በጣም የሚያስከብሩ የሚያስወድዱ ባካፖች ከሌሉሽ በጣም ከባድ ነው። አንቺን ለመናቅ ቀላል ነው የሚሆነው። አስተዊ 5ኛ ምቾት እንዳሰጭው። ወንድ ልጅን እንዲንቅሽ የሚያደርገው የበዛ ምቾት ነው። ይህንን ምቾት እስካሁን ያነሷቸው 4 ነገሮች ባይዘው በደንብ ነው የሚገልጻቸው። እላፊ መቻል ወይም ባውንደሪ እንደሌለሽ ማሳየት፣ ባውንደሪሽን ሲጥስ ፍቃድ መስጠት እጅግ በጣም ምቾት ነው። በነገራችን ላይ እሱን ማለት ፍላጎቱን እንዲያጣ እስከሚያደርገው ድረስ ያለሱ ላይፍ የለኝም ወይም የሱ የስሜት ጥገኛ መሆን በጣም ምቾት መስጠት ነው። ኃላፊነቱን እንዲረሳ ማድረግ። እዚህ የፍቅር ግንኙነት ውስጥ ምን ኃላፊነት አለብኝ? እንዴት ፋይት ላድርግ? እሷን ህይወቴ ውስጥ ለማቆየት ምን ላድርግ የሚለውን አስትቷት አንቺ ሴትዮ አታርፊም፣ በቃ አሁንስ አስጠላሽኝ የሚሉ ክብርን የሚነኩ ንግግሮችን እስከ መናገር ያደርሱታል። አስተዊ። ከዛ ደግሞ የራሱ ማንነቶች አሉት አይደለ? አሁን ቅድም እንዳነሳ ነው መጀመሪያ ላይ የራሱን ኢንሴኪሪቲ፣ የራሱን ኢጎ ጀነራሊ ካስተደጋጋቸው ጀምሮ ሴት ልጅን የመናቅ አመል ያለባቸው፣ ሴት ልጅ ድሮም ሴት ልጅ ስትባል የሚሉ ቃላቶችን በቀላሉ ሲጠቀም እያየሹ ለሴት ልጅም ሆነ ለሰዎች ክብር እንደሌለው የራሱን ደካማ ጎን የራሱን ኢንሴኪሪቲ ሰዎች ላይ መግለጽ እንደሚችል እያየሽ ስቲል አብረሹ ለመሆን ፍቃድ መስጠት እጅግ በጣም ምቾት ነው። የፈለከውን ብትሆን ማንም ብትሆን እችልሃለሁ። ከዛ ባለፈ ደግሞ ከመቻልም ብቻ አንቺን ህመም የሚሰጥሽ ነገር ከመቻልም ባሻገር ደግሞ ለሱ ትግል መፍጠር እላፊ ምቾት ነው። በቃ ራሱን እንዳያቅ ማን እንደሆነ ከሰዎች ጋር እንዴት መኖር እንዳለበት ሰዎችን እንዴት ማክበር እንዳለበት ከማያቅ ሰው ጋር ለመኖር መፍቀድ ማለት በቃ እንዴት ልንገልጸው እንችላለን? በቃ ነፃ ፍቃድ በጣም ትልቅ ምቾት እኮ ነው። ግን ደግሞ በአንድ ግንኙነት ውስጥ በዝምታ በማለፍ ሊሆን ይችላል። ቅድም እንዳልኩኝ እንዲያወራ ባለማድረግ ልክ እንዳልሆነ እያሳወቅሽው የራስሽን ምን ያህል ራስሽን እንደምታከብሪ በዛ ላይ ደግሞ አንቺ ካላከበርሽው፣ አንቺ ካላስቆምሽው፣ አንቺ ተው ካላልሽው በጣም በቀላሉ አንቺን የሚያይበትን ለአንቺ የሚሰማውን ስሜት ከማጥፋት አንስቶ አንቺን እስከ መናቅ ያደርሰዋል። ማነው ማድረግ ያለበት? ራስሽን እንደምታከብሪ ማሳየት ያለብሽ አንቺ ነሽ። ምን በማድረግ ብያለ? ርቀታችንን በመጠበቅ ጥፋትን በማረም ተሸክመን ወይም በዝምታ ከማለፍ በማውጣት ምንም አይመጣም ብለን በማመን ነው። እዚህ ምቾት ላይ አታስቀምጪው። እንደ ሪቪው ማየት ትችሉታላችሁ። ነገር ግን ምቾት ከተሰማው አንድ ወንድ ልጅ በቃ ይቅርታ ሳይጠይቅ እንደሚኖር ይቅርታ የውሸት ይቅርታ ሲጠይቅ እንኳን እንደሚረሳለት ካመነ ኃላፊነት መወጣት እንዳለበት ለግንኙነቱ እንዴት መኖር እንዳለበት ምን ማድረግ እንዳለበት አንቺን ፕሮቴክት ማድረግ ለአንቺ ፕሮቫይድ ማድረግ አንቺን መንከባከብ ትሪት ማድረግ ሲገባው በአንቺ መቀለድ እንደፈለገ መሆን እንደሚችል እንዲሰማው ካደረግሽው በጣም ከባድ ነው። እነዚህ ምቾቶችን አይፈልግም። እንድታስቆሚው፣ እንድትከለኪው፣ ማንነትሽን እንድታሳይው በጣም ራስሽ ላይ ፎከስድ እንድትሆኝ ነው የሚፈልገው። በዚህ መንገድ ነው ሊያከብርሽ የሚችለው። እውነቴን ነው። ባይወድሽ ራሱ አክብሮሽ ይኖራል። ሞክሪው። ምቾት የሚባል ነገር በፍጹም ነው የማይገባው በክብር ጉዳይ። ሀሳቤን ከወደዳችሁት ከተማራችሁበት ይጠቅመናል ብላችሁ ካመናችሁ ለኔ በላይ ካሳውቁኝ፣ ለሌሎች ሼር አድርጉላችሁ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም።